ልቅመሰው አባ ምንም አይለኝም። ምንም የአባቶች መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ቅርብ ሆምጣጤ ደባልቅ መራራስ ሆነች። ይሄ ይመለሳል አባ እንግዲህ ካልተቻለ መልሶ ወይ አልቻልኩም። እሸቱ የአባቶች አር ነው ተብሎ የደረቀ አር ሲበላይቼ እኔ ብሞት አላደርግም። ከሞት ትድናለህ ወላ ለረጅም ሰዓት ነው ዝግር ብሎኝ ማለት ነው። አስሬ ነው ያስጠፋኝ። አረተው እንደዚህ አይነት ቪዲዮ ተገቁበት። ወል እንግዲህ እንደሰማችሁት ውባሃዮች እስከነ ተከታዮቻቸው ያያ ጭንቅላት ስላላቸው ማገናዘብ ስለማይችሉ የሐሰት ድራማ ፖለቲካ ይሰራሉ። እንግዲህ እሸቱ መለሰ የሚባለው ዩቲዩበር ገዳም ሄዶ የተመገበው የአባቶችን ካካ ነው የሚል ነው። ገዳም ውስጥ የሚመገቡት ካካ ነው የሚል የገዳም ስምን የማጥፋትና እንደዚህ አይነት ዘመቻዎችን ከፍተዋል። በጣም የሚገርመው ንጽጽር የሚሰሩት እንዳለ ለቀውታል ማለት ይቻላል። እንዲሁም ደግሞ ትልልቅ ኡስታዞች እነ ራማ ሚዲያን ጨምሮ እነ ሙራድ አጋርተውታል። በገዳም ውስጥ የሚበላው ካካ ነው የሚል ማለት ነው። በጣም ነውር ሁሉ ነውር ነው። እሸቱ መለሰ የሚባለው ዩቲዩበሩ ዩቲዩቡ ላይ እንደዚህ ብሎ ነው ያስተላለፈው። ቋርፍ ነው እንጂ ያለው ሰገራ ይበላል አላለም። እዚህ ነው ቋርፍ የምንቀምሰው። ቋርፍ ምንድን ነው? ምን ይመስላል? በአይናችን እናየዋለን። ህርመት ይዘው ልጆቹ በሙሉ ቋርፍ ነው ዘውትር የሚበሉ የጣመ የላማተን ዮርዳኖስ ጸበል ምግብ ሆነልን። ቋርፍ የሚዘጋጀው ጣበሌ ገመሎ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። ከተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን፣ ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። ያ መስቀለው ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም ጉልበት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ልቅመሰው እስኪ። ወል እንግዲህ እንደሰማችሁት በገዳም የሚኖሩ አባቶች በረከታቸው ይደርብንና የሚመገቡት ቋርፍ እንደሆነ እንዴት እንደሚሰራም ተናግረዋል። ቋርፍ ምንድን ነው? እንዴት ነው የሚሰራው? ይበልጥ ማብራሪያውን አድምጡ። ቋርፍ የሚባለው ታሪኩ ይሄ ነው። ቋርፍ የሚባለው ሁለቱም ነው ወይስ የቷን ቋርፍ ይሄ ኑግ ነው፣ ይሄ ቋርፍ ነው። እንግዲህ ቋርፍ ነው። ምንድነው ቋርፍ የሚሰራ? ከምንድን ነው ቋርፍ? ይሄ ከሙዝ ከእንትና በናና ሳይበስል ገና ሳለ ተቆርጦ በእሳት ይቀቀላል። ተመልጦ ከፀሐይ ይደርቃል። ኋላ በትንሽ እንትና መልክ አድርገህ ነው የሚደረገው። እንግዲህ እንደሰማችሁት ነው። ታዲያ ይሄንን ከሙዝ የሚሰራን ቋርፍ የሚባለው በገዳም የሚመገቡትን ነው። አባቶች ገዳም ውስጥ የሚበሉት ሰገራ ነው፣ ካካ ነው እያሉ ዋብዮች፣ ውባህዮች የሚሳለቁት፣ የሚዋሹት፣ የሚቀጥፉት። ውድ ሙስሊም እህት ወንድሞቼ፣ ኡስታዞቻችሁ በዚህ መጠን ለምንድን ነው ነውረኞችና ሐሰተኞች የሆኑት? ውሸተኛና ወራዶች ለምንድን ነው የሆኑት? በሐሰትስ የሚመለክ እውነተኛ ፈጣሪ ያለ ብላችሁ ታምናላችሁ? እንደነኛ አይነት ቆሻሾችንስ ለምን ትከተላላችሁ? አሁን ላይ ብዙ ሙስሊሞች ነፍሳቸውን እያዳኑ ነው። ኡስታዞቻቸው በተለይም ንጽጽር በሚሰሩ ወራዳ ውሸታም ድራማ በሚሰሩ እያፈሩ ወደ ክርስትና እየመጡ ነው። ዛሬም ይህንን የምትሰሙ እንግዲህ ሙስሊሞች ብዙዎች አይታችሁታል። ይህንን ቪዲዮ ቆራርጠው በገዳም የሚመገቡት ካካ ነው ብለው ዋሽተውብናል። ይህም ባለማየት ብቻ እነኝን ባለመከተል ህይወት ወደሚገኝበት ወደ ክርስቶስ ትመጡ ዘንድ ጥሪ ያቀርብላችኋለሁ። ባይሆን ለኡስታዞቻቸው ግን አንድ ምላሽ ልስጣቸው። ሱነን አቢ ዳውድ 67 ላይ በእስልምና
ሰገራ እንደ ጁስ መጠጣት ይቻላል። ነቢያችሁም ሲጠጣ ነበረ። ይኸው ማስረጃው ናሬትድ አቡ ሰይዳ አልኩድሪ እንደተረከው I heard that the people asked the prophet of Allah, water is brought for you from the well of Buddha. ውሃ ቡዳ ከሚባል ጎሬ ውስጥ መጥቶልሃል ሲባል አላህ መልእክተኛ ሙሐመድን ሰማው ይላል። ስለ ውሃው ሲናገር ከዛ እንዲህ ይላል It is a well in which dead dogs, menstrual clothes and excrement of people are thrown. ጎሬው ያውሃ ያለበት ማለት ነው። የሞቱ ውሾች ሴቶች ፔሬዳቸውን ያዩበት ጨርቅ እና ሰገራ የሚጣልበት ነው። የጎሬ ውሃ ነው፣ ወራጅ ውሃ አይደለም፣ ወንዝም አይደለም፣ ወይንም ደግሞ ሐይቅም አይደለም፣ ጎሬ ነው። ጎሬው እምብርት ድረስ ከደረሰ ነው ጥልቀቱ። ቁመቱም እንደዚህ ከተለካ 6 ክንድ ያህል ነው። እዛ ውስጥ የሞቱ ውሾች ይጣሉበታል፣ ፔሬድ ጨርቅ ይጣልበታል፣ ሰገራቸውን ሰው ካካይሉበታል። ሙሐመድ ምን ብሎ መለሰ? The messenger of Allah replied, ያላ መልእክተኛ እንዲህ ሲል መለሰ Verily water is pure and it is not defiled by anything. እውነት እላችኋለሁ ውሃ ንጹህ ነው በምንም አይቆሽሽም አለ። ስለዚህ ሰገራ የተባለበትን እንደ ጁስ መጠጣት በእስልምና ይፈቀዳል ለሙሐመድ። ሙሐመድም ደግሞ ይህንኑ ተጠቅሞ ተግመጥምጦበታል። ሰገራ የተባለበትን የእኛ ሽንት ቤት ከእምብርቴ በላይ እኔንም ያሰምጠኛል። ጎሬው ግን እምብርት ጋር ከደረሰ ነው በጣም ውሃ ከሞላ። ቁመቱ ደግሞ 6 ክንድ ነው። ይሄን መጠጣት ይቻላል እዚህ ውስጥ ካካ የተባለበትም ብሏል ሙሐመድ። ሰዎች ካካ ይሉበት ነበር፣ የሞቱ ውሾች ይጣልበት ነበር፣ እንዲሁም ደግሞ ፔሬድ ጨርቃቸውን ሴቶች ይጥሉበት ነበር። አባቶቻችን ቋርፍ የሚመገቡት ያ ከሙዝ በደንብ ካልበሰለ ሙዝ የሚሰራ ነው። የመረረው ምንድነው ጣፋጭ ስኳር ምናምን ስለማይጨመርበት ሙዙም ደግሞ ስላልበሰለ ከዛ አንፃር ነው። እና ከኑግ ከሰሊጥ ጋር ተደርጎ የሚበላን ምግብ ሰገራ ነው የሚበሉት፣ ካካ ነው የሚበሉት ብሎ መቅጠፍ ለኦዲየንሳቸው ምን ያህል ንቀት እንዳላቸው የሚያሳይ ነው። ውድ ሙስሊም እህት ወንድሞቼ ከእንደዚህ አይነት አጋንንታዊ ሆነ አካሂድ ራሳችሁን ልነጥሉ ክርስትናንም ልመረምሩ ይገባችኋል ብዬ አምናለሁ። የአረፋ ቀንስ ስፔሻል የሆነበት ምክንያት ምንድን ነው የምንመለከት ይሆናል እና መሰል የተለያዩ ጥያቄዎች ይኖሩናል ከአረፋ ጋር በተያያዙ ማለት ነው። እንደ መጽሐፍ ቅዱስ እንግዲህ አብርሃም ልጁን እንዲሰዋ ወደ ሞሬ ተራራ ዞበት የሄደው ታሪክ አለ። እሱን ነው ቀንጨባ አድርገው ወስደው የአረፋ ቀን ብለው የእርድ በዓል ብለው የሚያከብሩት። ከዚህ ጋር በተያያዙ የተለያዩ ነገሮችን የምንመለከት ይሆናል ማለት ነው። ክርስቲያን ያ እንግዲህ በእስልምና ከሚከበሩ በዓላት አንደኛው የአረፋ በዓል ነውና የአረፋ በዓል በነገራችን ላይ ሙስሊም ወሃቢዮችና አህባሾች ማለት ነው አላህ ላይ ባላቸው እይታ ብቻ አረፋን የተለያየ በዓል እንዲያደርጉት ይገባቸዋል። ምክንያቱም ወሃቢዮቹ ማለትም ነዚህ ሊትራሊስት የመጣውን እንቀበላለን ማለት ነው ብለው የሚናገሩ ሙስሊም ሴክቶች ማለት ነው የአረፋ ቀን አላህ ይወርዳል ብለው ያስባሉ። የአረፋ ቀን አላህ ይቀርበናል ብለው ያስባሉ። ስለዚህ ሙስሊሞች ወደ አረፋ ሲሄዱ ማለት ነው መካ ውስጥ የሚገኘው ተራራ ላይ ወደዛ ሲሄዱ አላህ ወደዛ ተራራ ይመጣል ብለው ያስባሉ ማለት ነው። አህባሾች ደግሞ ነው አላህ በፍጹም መምጣት መሄድ የሚባል ነገር አይነገርለትም የሚሉ ስላሉ ስለዚህ እንዴት ነው እነዚህ ሰዎች በዚህ እንኳን ተለያይተው ይሄንን አረፋ አንድ የኛ ተመሳሳይ በዓል ነው ወይ ማለት ይችላሉ? ምክንያቱም ወሃቢዮቹ ያንን ሲፈጽሙ ያንን አምልኮ ሲያደርጉ አላህ ይመጣል ብለው ስለሚያስቡ ማለት ነው ስለሚያምኑ አላህ መጥቶ እነሱን እንትን ስለሚላቸው ማለት ነውና ይሄስ በሙስሊሞች በሁለቱ መካከል ያለው ልዩነት እንዴት ይታያል የሚለውን ሁለቱንም እናናገራቸዋለን ማለት ነው። ይመጣል የሚሉ አሉ። እንዲሁም ደግሞ የተለያየ እንትኖች አሉ። ብቻ ይህንን የምንዳስስ ይሆናል ማለት ነው። እነኝህን ቶፒኮች አንስተን እንመለከታቸዋለን ማለት ነው። ቃል እንኳን ደህና መጣ። ሰላም ብያለሁ። እንኳን ደህና ቆያችሁ። ሰላም ብያለሁ። ፎይ ክርስቲያን ሰዒድ አፍራህ ከስር የሚያላችሁ ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ሰላም ብያለሁ። እኔም
ሰይድ አፍራ ሁላችሁንም ሰላም ብያለሁ። ኦኬ መልካም። አፍራ ሰይድ አረፋ መቼ ነው የሚከበረው? የአረፋ በዓል ሰይድ የአረፋ በዓል መቼ ነው? ወይ ማክሰኞ ወይ ሮብ። ማክሰኞ ወይንም ሮብ። የአረፋ በዓል ማለት ምን ማለት ነው? ምን አስመልክቶ ነው የሚከበረው? እኔ ዛሬ የመጣሁት ለሌላ ጉዳይ ነው። ያለፈው ሁሉ በቃኝ ጥያቄ ሳይሆን ዛሬ የመጣሁት ለሌላ ጉዳይ። ጠዋት ቃል ጋር ገብቼ ነበር ላይ የለህም ነበር። ሬድ አንተን ፈልጎ ነው የመጣው ቦስና ጠዋት አንተን በጣም እንደሚፈልግ መማር እንደሚፈልግ ላይቭ ላይ መጥቶ እያወራን ነበረ። እስከ ሀሳብህን ግን ያ ማለት ያው ሰሞኑን ከዚህ አንድ ወር ጀምሮ በነበረው የተለያዩ ውይይቶች ሁሉ ነገር ያው እዛ በፊት እንግዲህ ከዛሬ ስንት ዓመት በፊት ያው ሁሉ ነገር አውቃለሁ ቆይተናል። እንግዲህ እኔ ከአንተ ጋር መማር ፈልጌ ነው የመጣሁት። የምታስተምረኝና በስርዓት መልካም ነገሮችን የምታስረዳኝ ያለ ብዬ ነው የመጣሁት ወንድሜ። ሌላ ነገር የለውም። ነገር እንግዲህ ጠዋት ምን ቃል ጋር ገብቼ ነበረ። ማታ ነው የሚገባው ምናምን ማታ ነው አሉኝ። እነሱ ጋር እንግዲህ ምንም አይነት እናደርግበት ነገር የለም። ከአሁን በኋላ ተውረፍ አንተ መልካም። እሺ ትምህርት ከሆነ በውስጥ ትጽፍልኛለህ፣ መምህር እንመድብልሃለን። ጥያቄ በኋላ ላይ ትጠይቀናለህ። እኔስ መልካም። ነስር እንኳን ደህና መጣ። ነሲር ነሲር ይሰማል? ቆይኛ እንትን ስትል ሰምቼ ነው። በሁለት ይከፈላል ዋህብያና ምን ነበር ያልከው? እና እስቲ የቱ ጋር ነው ሁለቱ እንደሚከፋፈል የሚያሳየው? ብታሳየኛም ቦታ በቁርአን ላይ ዋህብያና እንትኖች እንደዚህ ብሎ ያምናሉ የሚለውን ቦታ ያው የዋህብዮችንም የሱፊያንም እስቲ ያሳየኝ። መልካም። አንተ አላህ ይመጣል ያረፋ ቀን ብለህ ታምናለህ ወይንስ አይመጣም ብለህ ነው የምታምነው? እንዴት ስትል አልገባኝም። ለዛ እኮ ነው አሳየኝ ያልኩ። መልካም እኮ አላህ ይወርዳል አላህ ይናገራል አላህ ይናለው ብለህ ነው የምታምነው? አላህ ይናለው ብለህ ከአርሽ በላይ። ሱፊዎችስ ምን ብለው የሚያምኑት? ከአርሽ በላይ። አንተ ሱፊዎችስ ምን ብለው ነው? ዲፈረንስ አለው? ሀባሾችም እንደዛ ብለው የሚያምኑት ከአርሽ በላይ ብለው። እርግጠኛ ነህ? አዎ ልዩነት ያለው አይመስለኝም። እንደዛ ነው። አይ ዶንት ኖ በምኑ ከአርሽ በላይ ስትል እንደዛ ነው ማቀው ማለት ያው ከአርሽ በላይ ነው። በምኑ ነው ከአርሽ በላይ ስትል? አላህ የት ነው የሚኖረው አልከኝ? ከአርሽ በላይ አልኩ እኮ። በዛቱ ነው ወይንስ በእውቀቱ? ሱም መስተው አለል አርሽ ነው የሚለው ቁርአን ላይ። በምኑ በዛቱ ነው ወይንስ በእውቀቱ? አሁን ያልኩን መልስልኝ። ኦኬ ከአርሽ በላይ ነው። አንተ በዛቱ ነው ብለህ የምታምነው? የሁለቱን ዲፍረንሱን እስቲ አሳየኝ። አሁን ያልኩህን አሳየኝ እስቲ ከቁርአን ላይ የሁለቱን ዲፍረንስ። እነኛ ይመጣል ይሄኛው ቤት ይመጣል የሚለውን የሁለቱን አሳየኝ። የሁለቱን ማሳየኝ ስትል የለም ቁርአን ላይ ቁርአን እንደዚህ አይነት ነገር የለውም። ኮስ ቁርአን ላይ እንደዚህ ከሌለ አንተ ከየት አንተ ነው ታዲያ ዋህብዮች እንደዚህ ሱፊዮች እንደዚህ ያልከው? አንተ ደግሞ ምን እያልክ ነው? እግር የለውም ባታለው ጭንቅላት ይኖር አይኖርም እያሉ ባለፈው አዋርደው እንዳልሰማ ሁሉ አሁን ሌላ እንትን የምትለው አንዴ አይደለም ሰይድ እስቲ አንተ እሱ ማለት ጥያቄ እንትና ነስር መልካም። አንተ ሱፊ ነው ዋህብያ ነህ? የሁለቱ ልዩነት ነገር ምንድን ነው? ኦኬ
ነብይ እሺ፣ የነብይን ሱና ትቀበላለህ ሐዲስ ወይንስ ቁርአን ብቻ ነው የምትቀበለው? ለምን እንቀበላለሁ እንጂ የነቢያችንን ሱና ካልተቀበልኩ ምንም ሙስሊም እንኳ። ኦኬ፣ ነብይህ ሙስሊም ይከፋፈላሉ ብሏል አይከፋፈሉ? ምን አለው ብሏል? ስንት ቦታ ነው የምትከፋፈሉት? ወደፊት ለ77 ነው እንደዚህ ብሏል። 73 ቦታ ያ። ስለዚህ ኡመቱ የእስልምና 73 ቦታ ይከፈላል አይደለ? ኦኬ። ስለዚህ የክፍፍል አንዱ ከክፍፍሉ አንዱ እስልምና አንተ የሐሳብ ለውጥ ይመጣል እንጂ መከፋፈል አሁን ጀስት እንደናንተ ጴንጤ ኦርቶዶክስ ያላል ለሚከፋፈለው የሐሳብ ለውጥ ይመጣል እንጂ አንድ ነው። ሁሉም አሻዱ አላ ኢላሀ ኢለላህ ብሎ ነው የሚያምን። የትኛውን ቦታ ብትሄድ የትኛውን መስጊድ ውስጥ አንድ አይነት ነው የሚሰገደው። መልካም እሺ፣ ገነት ይገባሉ እነኛ 72ቱ 73ቱም ገነት ይገባሉ በአሻዱ አላ ኢላሀ ኢለላህ እስካሉ ድረስ ሁሉም የቅጣቱን ይወስድና ከዛ በኋላ አላህ ነው የሚያውቀው ይገባል አይገባም። እሱ የአላህ ነው ውሳኔ ነው፣ እኛ አይደለም። መሐመድ ግን አንደኛው ብቻ ነው ገነት ይገባል ያለው፣ ሌሎቹ ገሃነም ነው የሚገቡት ብሎ። እንዴት? እኔም አላውቅም። 73 ቦታ እስልምና ይከፋፈላል እኮስ ሁሉም ቅጣቱን ይወስዳል። እሱም ያውቀዋል። ፈጣሪ አንድ አላህ ነው። አይ ስለዚህ መሐመድ እየዋሸ ነው ካላልከኝ፣ ክርስቲያን አይሁዶች 71 ቦታ ይከፈላሉ፣ 70ዎቹ ገሃነም ይገባሉ፣ አንደኛው ገነት ይገባል አለ። ክርስቲያኖች 72 ቦታ ይከፈላሉ፣ 71ዱ ገሃነም ይገባሉ፣ አንደኛው ገነት ይገባል አለ። ሙስሊሞች 73 ቦታ ይከፈላሉ፣ 72ቱ ገሃነም ይገባሉ፣ አንደኛው ገነት ይገባል አለ። እኮስ ገሃነም ገርቶ ደግሞ እንደማይቀሩ ታውቃለህ። በቆይሉ ሁሉም ቅጣቱን ነው አይቀሩም፣ ይቀራሉ፣ ሌላ ጉዳይ ነው። አሁን ገሃነም ትገባለህ። ምክንያቱም እኮ የሚገቡት እኮ አንተ ብታመልከውን ውሳኔ ነው። አላህ ላይ ስላመፁ ነው። መልካም። ስለዚህ እነኛም ከገሃነም ይወጣሉ ማለት ነው። አንተ የምታመልከውን አላህ ጣዖት ነው እያለ ገነት ይገባል አይገባም? በአላህ ተቃራኒ የሆነ ሰው ጭራሽ አይገባም፣ ሽርክ ነው። ስለዚህ አንተ የምታመልከውን አላህ አንተ የምታመልከውን አላህ ሀባሾች ለምሳሌ ጣዖት ነው የሚሉት። ተጀምሮ ያላለቀ ጭንቅላት የሌለው እግር ብቻ የሆነ እሱ ፍጡር ነው ብለው ነው የሚያምኑት። እንደዛ የሚሉ ስለዚህ እነሱ ገነት ይገባሉ። አሳየኝ እስቲ እንደዛ የሚሉ አህባሾች እንደዚህ ነው የሚሉን አሳየኝ። አስተምሮታቸው እንደዛ ነው። እንደዛ የሚል ሰው ገነት ይገባል አይገባም? እስቲ አሳየኝ። ገነት ይገባል አይገባም? እሺ ገነት ይገባል አይገባም? እምነትህን ማሰብከን ገነት ይገባል አይገባም? እንደዛ እያሉ ፕሊስ ቆይ እኮ አሳየኝ። እነሱን መጽሐፉን እንደዚህ ይላል የሚለውን ፓርት አሳየኝ ነው እኮ። አንተ እንዴት ነው የምትረዳው? ይገባሉ ብለህ ነው የምትረዳው አይገቡም ብለህ ነው የምትረዳው? አይ ጀስት የነሱ እንደዚህ ነው የሚያምኑት፣ በዚህ ነው አላለቀም የሚለውን ከሐዲስ ላይ ያሳየኝ እኮ ነው ጥያቄ። በቃ ልንግባባ አልቻልንም። ሐዲስንማ እኮ እናንተ የምትረዱበት ሌላ ነው፣ እነሱ የሚረዱበት ሌላ ነው። ግን አስተምሮታችሁ ላይ እንደዚህ ትባባላላችሁ። ስለዚህ እኮ እነሱ በሚረዱበት መንገድ አሳየኝ አልኩ እኮ። እነሱ በሚረዱበት መንገድ አሳየኝ። ኦኬ እሺ፣ አንድ የእንትናን ቁጣባ እንዲያውጣልኝ የሚለው ከሆነ አይ ችግር የለውም። ምክንያቱም ምንም አታውቅም። አሁን አስቸጋሪው ፓርቱ ምንድነው? አንተን አንድ ጣዖት እያሉ ገነት ይገባሉ እያልኩ እየተረዳህ አይደለም መሐመድ። አንዴ ሐሳብ ንስጥ። እሱን ችግር የለውም እንኳን እኔ አንተም ሳታውቃቃለሁ ብለሃል፣ ግን አሳየኝ ነው ጥያቄ። ቆይ አዳምጥሽ። እኔ የምለው ግን እፎይ ጥያቄ ነበረኝ። ፕሊስ ቆይ አንዴ አደረጉ። ቆይ አንዴ እሱ ጥያቄ ስለጠየቀ ለሱ ምላሽ አንዴ ልስጠው። አንዴ መጽሐፍ ልበልለት። ኦኬ ክርስቲያን አንዴ እንትን እስላም ክፍፍል ውስጥ ገባና የእንትናን ኮንትራቫርቲንግ አባው ቁርአን የሚለው ዲስቢሊቭ የሚለውን አውጣልኝ አንዴ። እሱን አሳየው። እሺ ያ ግን በቁርአን መለያየት እሱን መጀመሪያ ያውቃል ልጁ ክደት እንደሆነና እንዳልሆነ አያውቀውም እኮ። አስቸጋሪ ፓርት እሱ ነው። ያ
እሱ የሚፈልገው ሊትራል ስም ነው የሚፈልገው ሀባሻ ብያሚል። እስኪ ታነባዋለህ ነስር? ሀሳብ እንስጥ አንድ ጊዜ እኛን ብታዳምጡን ደስ ይለናል። አንዴ ሙሐመድ ምን ብሎ ተናግሯል መሰለህ? በቁርአን ላይ መለያየት ወይም ደግሞ መከራከር ክህደት ነው ብሎ ተናግሯል። ስለዚህ ከሃዲ ገነት ነው የሚገባው ወይስ ገሃነም ነው የሚገባው የካደ ሰው? ነስር መልስ። ምንም ያውቀው ነገር የለም። እሺ ወረንትኑ መልስ። የአካካዱ ሁኔታ ምንድነው? የካደው ምን ብሎ ነው የካደው? ላኢላሃ ቢልም እንደዛ ካንተ ጋር ካልተስማማ ይገባል። ይሄ እኮ የሀሳብ ለውጥ ነው እንጂ አላህን ለምሳሌ 3 ነው 4 ነው ወይ ደግሞ ጣዖት ነው ብሎ ይሄ ሰውዬ ሌላ ነገር አይደለም። አሁን ለምሳሌ ያንተ አላህና እሱ አላህ ይለያያል ወንድማችን። ይሄ ሌላ አጀንዳ ነው። ዝም ብለው ያውቃን እንጂ ምንድነው የሚለያየውን አሳየኝ እኮ ነው አሁን ጥያቄ። ይሄ አላህ ይለያያል የሚለውን ቁርአን ላይ አሳየኝ ያልኩ። አንዴ አላህ ከእርሽ በላይ አይደለም ብለው የሚናገሩ ለምሳሌ በቦታ ይገለጻል አላህ ብለው የሚናገሩ የተጠየቀውን ጥያቄ ለምን አይመልስም? እሱ የተጠየቀውን ጥያቄ አሁን ነስሮ የጠየቀውን ጥያቄ ለምን መረጃውን ራሱ አንብቡ የምትል ከሆነ ኦኬ፣ አንድ እንድገመው። ላኢላሃ ስለሚሉ አይከፍሩም ብሏል። ላኢላሃ የሚሉ እንደሚከፍሩ አሁንም ላንብብለት አንዴ። የአቂዳ መሰረታዊ የአቂዳ ሌሎች ሼክ አብዱልአዚዝን አንድ ያውጣው ኪታቡን። ኮሻ አብዱልአዚዝ አይደለም ሐዲሱ ነው። ድንቁርና ውስጥ አትግባ፣ አዳምጣ አንዴ። ላኢላሃ ማለት ያድናሃል ወይ? እሷን ቃል ስለሆነ የፈለግከው እኔ ደግሞ እሰጥሃለሁ። ክፉ ነኝ ላኢላሃ የምትለዋን ከላይ አንብብለት። ክፉ ነኝ አየህ፣ ቃሏን እራሷ አመጣብሃለሁ። ከላይ አንብባት፣ ከቀይ ከተመሰመረበት ከፍ ብለህ። ኦኬ ያ ሐዲስ ነው ቁርአን ነው። ፕሊስ አንዴ ድንቁርና እኮ ከባድ ነው። እስቲ ቁርአኑ ምንድነው? ሱራ ስንት ነው? እኔም ከፍቼ ነው ንግግር አያስፈልግም። አዳምጡ ቆይ። ቁርአን ስንት ነው? ሱራ ምንድነው ቁርአኑ? እሺ በቃ በዚህ መጣን ድንቁርና ማለት እንደ ለካ ሰዓት ነው መግደል። እየቀለደ ነው ይሄ ልጅ፣ ምንም እየቀለደ እኮ ነው። አንብበዋን ክርስቲያን ላኢላሃ ቢሉም ይከፍራሉ። ይሄ አንተ ሊቃውንቶች ነው። አዳምጥ ቆይ የእናንተን አላህ አህባሾች የሚሉት አላህ ያጥፋው ነው የሚሉት። የእናንተን አላህ ይህን እንኳን አታውቁም። ይህን አልሰማችሁም እንዴ? ላኢላሃ ኢለላህ የሚለው ቃል ይሉት ነበር። ይህንን ቅጣት የሚቀምሱት ምክንያት እነርሱ በቃሉ ያላመኑ ስራን በአላህ ብቻ የማይሰሩና በቃሉ ትክክለኛ ትርጓሜ መሰረት የማይመሩ ስለሆነ ነው። ከሁሉም እጅግ በጣም ያዘው ቆይ ላኢላሃ ማለቱ አያድናቸውም እያለ ነው። ይሄ ዋብያዎች መጽሐፍ ነው። ላኢላሃ ማለት ይሉታል፣ ነገር ግን በትክክል አይደለም። which means እናንተ ይሮጣል፣ ይገባል፣ ይቆማል፣ ይሄዳል ብላችሁ ታምናላችሁ፣ እነሱ አያምኑም። ላኢላሃ ቢሉም እኛ የሚሮጠውን አምላካችንን አይደለም ላኢላሃ ሲሉ አላህ ሲሉ የኛ ሯጩን አላህ አይደለም፣ በትክክል አይደለም የሚሉት እያሉ ነው። ቀጥታ አንብበው ቀጣይ ያ ምን ይላል? ከሁሉም እጅግ በጣም የከፋ ክህደት አንጸባራቂዎቹ የሁዲዎች ከሃዲ ሆነው ቃሉን ይሉታል። እነዚህ የሁዲዎች እንኳን ቃሉን ይሉታል፣ ላኢላሃ ኢለላህ ማለት ነው። ይሁን እንጂ ለእነርሱም ቃሉ አይጠቅማቸውም። ምክንያቱም የሁዲዎች በመልእክቱ ትክክለኛ ትርጓሜ መሰረት የማይሰሩ ስለሆነ ነው። ስለዚህ በዚህ ኡማ ውስጥ ቀብር አምላኪዎችና አውሊያዎችን አምላኪዎች ለአምልኮ ለእነርሱ ስለሚያደርጉት ክህደትን አንጸባርቀዋል። ለአላህ የሚገባውን አምልኮ ለእነርሱ ስለሚያደርጉ ክህደትን አንጸባርቀዋል። እነዚህ ወገኖች ይህን ቃል በንግግር ቢገልጹትም ነገር ግን መልሰው በንግግራቸው በእምነታቸውና በስራቸው ይጻረሩታል። ያ በነገራቸውና በእንትናቸው መልሰው ምን ያደርጉታል? ይክዱታል። አንድ እንድገማቸው አንዴ ለሚቼክ የአላህ ባህሪያትና ስሞቻቸው ተወሱል ላይ
131ኛው ፔጅ ላይ ሀባሾች ካፊር እንደሆኑ የተቀመጠበትን አንድ አንብበውና ወደ ቶፒካችን እንመለሳለን። እሺ ፔጅ ስንት አልከኝ? 131 የአላህ ባህሪያትና ለስሞቻቸው ማምታቻ የተሰጠ ምላሽ። እኔ ግን መጠየቅ አልችልም። ተረጋጋ። ባይዘ ቶፒካችን ስላስወጡን ነው፣ እንመለስበታለን። ኦኬ ምን ይላል መሰላችሁ? ይህ ደግሞ ኦኬ እሺ ሼኹል ኢስላም ኢብኑ ተይሚያ ከዚህ የተሐድሶ ሐዋርያዎች መካከል አንዱ እንደሆነ የአራቱ መዛፍ ምሁራን ተስማምተውበታል። ዛሬ አህባሾች በተበሩክ በተወሱልና በተወሱፍ ስም የሚያንጸባርቋቸው ድርጊቶች ሁሉ ኢብኑ ተይሚያ ከ700 ዓመት በፊት በዝርዝር ጽፈዋል ይላል። ከዛ በኋላ እነዚህን እንዳለ ስለ ሱፊዎች ማለት ነው እነሱ የሚያደርጉት ነገር በሙሉ ምን ይሉታል? ሎክ ይህ ምን ማለት ነው? ኩፍር አይደለም እንዴ ብሎ ይጠይቃል። ኢስላም እንዲህ አይነት ፍልስፍናን ያስተምራልን? አላህና ባሮቹ በየትኛው ሚዛን ነው አንድ የሆኑትን አህባሾች እንዲህ አይነት ፍልስፍና ያስተማረው? እያሉ ይቀጥላሉ ማለት ነው። 33 ቀጥሎ 33 ኦኬ። ከዛ ምን ይላል መሰላችሁ? ቀደም ሲል በጠቀስነውና በሌሎች ባልጠቀስናቸው ጉዳዮች መሰረት ይላል፣ አንደኛ የአህባሾች ጀማዓ የጠመመ ቡድን ከአለል ሱና ወልጀማ የሙስሊም ጀማዓዎች የወጣ ነው። ጀማ አህባሾች ማለት ነው። አንዴ እንዳወራ ይፈቀድልኛል? አንዴ ተረጋጊ። እሺ ምን ያለ ከጀማው የወጣ ነው፣ ጠማማ የጠመመ ነው። አንደኛ ከጀማውም ከእስልምና የወጣ ነው፣ ሙስሊም አይደለም ነው ሊተራሊ። ቀጥል። እሺ ሁለተኛ በዚህ ጀማዓ ፈትዋ መተማመንም አይበቃም። ስለዚህ አህባሾች የሚሰጡት ፈትዋ ማለት ነው ምንም ጥቅም የለውም፣ አይበቃም እያለ ነው። ምክንያቱም ዲንን ከሙስሊም ጀማዓ በወጣ አባባል ይፈቅዳሉ። ልቀጥልላቸውና ሶስተኛ በማንኛውም ቦታ የእነርሱን ንግግር እምነት የማይጣልበት ስለሆነ ሉክ የእነርሱ ንግግር እምነት የማይጣልበት ስለሆነ እነዚህን የጠመሙ ጀማዎች መጠንቀቅና ማስጠንቀቅ ያስፈልጋል። በእነርሱም ወጥመድ በማናቸውም ስም ወይም መፈክር ስር እንዳይገቡ ጭምር ማለቱም ተከታዮች ምክር መስጠት እያለ ይቀጥላል። ይሄ እነዚህ ደግሞ ጀሃነም ነው የሚገቡት። ግልጽ አይደለም ግን ንግግራችሁ እያስተማራችሁን ነው ወይስ እንድናብራራላችሁ እየጠየቃችሁ? እሺ አሁን በቃ እንጠይቅ አብራሩልን። خلاص አዳምጣው። አረፋ መቼ ነው የሚከበረው? ኡስማን አረፋ ነው ያልከኝ? ሮብ በእኛ በኢትዮጵያ ረቡ የእርድ በዓል ነው አይደለ? አዎ በትክክል። የዛን ዕለት አላህ ወደ ባሮቹ በቅርብ ይመጣል ተብሎ ይታመናል። እኛ እናምንም። ኦኬ አላህ ከሌሊቱ 1/3 ይመጣል ብለህ ታምናለህ? አላምንም። ኦኬ አላህ ከሌሊቱ 1/3 ይመጣል ብለው የሚያምኑ ትክክል ናቸው? ተሳስተዋል? የተሳሳተ መንገድ ነው ያ። አላህ የት ነው ያለው ብለህ ነው የምታምነው? አላህ ይወጣል ይወርዳል ብንል እንዴት ነው ተንቀሳቃሽ ነገር ልታደርገው ነው? አሁን አንተ ያልክ ያለው በሱፊና ወሃቢ በሚባለው ጀማዓ መካከል ልዩነት አዳምጠኝ። ልዩነት እኔ ሱፊ ነኝ፣ በመጀመሪያ ደረጃ ሙስሊም ነኝ። ከዛ ሱፊ ወደምትለው ጀማዓ ልትቀላቀለኝ የምትችለው አይነት ሰው ነው። ገብቷል? በአቂዳ ደረጃ ማለት ነው። በዲን ደረጃ ሙስሊሞች ነን፣ በአቂዳ ደረጃ ደግሞ አቂዳችን ይለያያል። ቅድም እንዳልከው መጀመሪያ ላይ እንዳልከው እስልምና ለ73 ይከፈላል። ናም ይከፈላል። አኺሩ ዘማን ላይ ረሱል አለይሂ ሰላቱ ሰላም ሙስሊም ተብሎ እኮ ለ73 ይከፈላል። እሱን ተወውና መልካም። ስለዚህ አንተ አቂዳ ሱፊ እንደመሆን መጠን ሰው አላህ ይወጣል ይወርዳል የሚለውን አትቀበልም አይደለ? እኔ አልቀበልም።
ግን ደግሞ አሁን አንድ ጥያቄ አለ። አሁን አንተ ከኛ ውስጥ ሰርገህ ገብተህ እየከፋፈልከን ነው። ገብቶሃል? እኔ እናንተን በሚመለከት ነገር ብቻ አወራኝ። ኦስማን አሁን ባነበብነው መጽሐፍ ላይ ደግሞ የሱፊውን አቂዳ የጠመሙ ጀማ ናቸው ይላል። ስለዚህ ቆይ ትቀጥላለህ። which means ጠማማ ናችሁ ከእስልምናው ጀማ የወጣ ነው ይልሃል። አንተን አይደለ? አይተዋል አሁን ስናነብ። አዎ ያየሁት ነበር። ያ እኮ የሰው ሐሳብ ነብይ ደግሞ አደርብ ተደረብክ ካሁን በኋላ ክርስቲያን አስወርደው። ይሄ ጠጅ ቤት ወይንም ጠላ ቤት ወይንም የሆነ ገባ ውስጥ አይደለም። ኦኬ ነብይ ደግሞ እንዲህ ብሏል። አንድን ሰው አላግባብ ካከፈረ አንዱ አክፋሪው ወይን ወደ ራሱ ይመለሳል ተተሳሳተ፣ ወይንም ደግሞ ያከፈረው ይከፍራል አይደለ? በትክክል አሁን ባነበብነው መጽሐፍ መሰረት አክፍሯችኋል። ትክክለኛ ከሆነ እውነትም ካፊር ናችሁ። ትክክለኛ ካልሆነ ግን ክፍረቱ ወደሱ ነው የሚመለሰው አይደለ? በትክክል ስለዚህ አንተ ነው የከፈርከው ወይንስ እና አህመዲን ጀበል ጀማ ነው የከፈረው? ሶዛት አሁን አንተ እየጠብቅ ያለው ከኔ እንትና ካፊር ነው እንትና የሱፊ ኪታብ ላይ ምን ይላል? አህባሽ የምትለውን ግሩፕ ቅድም ያነበብከውን ተውና ሱፊ ኪታብ ላይ ምን ይላል? ታከፍራላችሁ። ሉክ አሁን ከወጥመዱ አታመልጡ። ኡሳማ ችግር የለውም። እሺ ልለፍ። እሱን ለምን መሰለህ የእኛው አጣብቂኝ ውስጥ ይከታችኋል። አየሁ አይደለ? አንድ ነን ቢለው ጋር ብትሄድ የነብይ ንግግር ይይዛል። አላግባብ ካከፈረ አክፋሪው ራሱ ይከፍራል ስለሚል ማለት ነው። ወይ ከሁለት አንዱ ነሰሰርሊ ይከፍራል ብሏል ነብይ። አንዱን ካከፈረ ኡስታዞቻችሁ ደግሞ እየወጡ ቀን በቀን ለምሳሌ አንተ ሱፊ ከሆንክ ተቀዳሚ ሀጂ ሙፍቲን ትከተላቸዋለህ ብዬ አስባለሁ። አንዴ ተቀዳሚ ሀጂ ሙፍቲን ትከተላቸዋለህ አይደል? ያን እኮ መጀመሪያ ያወራ ነው እኮ ተቀዳሚ ሀጂ ሙፍቲን ትከተላቸዋለህ። ይከፈላል ከ73ቷ አልባራት ጀነት ማንም ሙስሊም የሚያምናል። ተስማማን? እሺ ከ73ቷ አልባራት ጀነት ተስማማን? አዳምጠኝ። ቆይ ቤቱ የኔ ነው ብለህ አይደል ለማንተኛል የምትወረው? አዳምጠኝ። እሺ ቀጥል። አይደለም ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ብለው ይቅርና ማለት ነው ከእናንተም ጋር እኮ እየኖር ነው። ገብቶሃል? ዱንያ ላይ የምትኖርበት አህዋል አለ፣ ዱንያ ላይ የምትኖርበት ሐል አለ። ተረድተኛል? አኺራ ላይ ያለውን በእስልምና ምን ይላል መሰለህ? ሶደቃ ስትሰጥ ይላል ግራ እጅህ የማያየውን ያክል ነው በቀኝ እጅህ ሶደቃ መስጠት ያለብህ። ማለት ግራ እጅህ የማያየውን ያክል ሶዛት እኔ ዲኔ ለራሴ ነው። እኔ ሙስሊም ነኝ እንትን ነኝ እኔ ነኝ ጀነት የምገባው አንተ ነህ ጀሃነም የምገባው እያልኩ ማንም ሰው ላይ ልዝት አልችልም። እስልምና አይፈቅድም። ኖ ዛት እኮ አይደለም ኦሳማ ወንድ ልጅ ለምሳሌ ነው ጠይቀኝ አህመዲን ጀበልም ሆነ ወደ ወንድ ኦኬ እሺ አውራች ያ ወደ ዋናው ነጥብ እንመለስና እንዳስተምሮቱ እናውራና እሺ እንዳስተምሮቱ እናውራና አንተ እንዳስተምሮቱ አላህ ይሮጣል እጅ እግር አለው ከአርሽ በላይ ነው የሚለውን ይሄ ፈጣሪ ነው ወይንስ ፍጡር ነው ብለህ የምታምነው? ምክንያቱም አንድ ፈጣሪ ነው ያለው ነው ያምናለው። ያ አንዱ ፈጣሪ በደንብ ነው ያነበብከን፣ በደንብ ነው እኛን የተረዳሃን። ፍጡር ነው አላህ የሚንቀሳቀስ ነገር በሙሉ እኛ ምን እንላለን? አላሁመ ወጁድ ቢላ መካን ነው። አላህ ነገራቶችን ሁሉ ፈጠረ፣ ከነገራቶች አይፈልግም። ኢማጂን በሰው ልጅ አእምሮ የኛ ጌታ አይሳልም። ገብቶሃል? ከዛ ላይ ወጣ ወረደ ስልህ እየሳልከው ነው አንተ። ከናንተም ከክርስቲያን ወንድሞቻችን የምንለየውም በዚህ እኛ የሆነ ቦታ ላይ ቁጭ አድርገን አንገዛው። ተረድተኛል? ቆይ አንዴ እኔ ተጋዙት አላልኩም። እኛ መውጣት መውረድ መሄድ መምጣት ለፈጣሪ በባህሪ ይነገራል ብለን አናምንም። እነኚህ ሁሉ ለፍጡራን ባህሪ የሚነገሩ ናቸው። ለፍጡራን ተስማሚ የሆኑ መሄድ መምጣት፣ በቦታ መካበብና መወሰን የፍጡራን ባህሪ ናቸው ብለን ነው የምናምነው። ሰው ዋብዮቹ ግን በፍጡራን ባህሪ ይካበባል ብለው ያምናሉ። አረፋ እንደደረሰ ሰሞኑን ያው እናንተም ታከብራላችሁ። የአረፋ ዕለት ደግሞ አላህ ቅርብ ወደሆነ ወደኛ ይመጣል ብለው ያምናሉ። አላህ ይመጣል
ሜቢ ሀዲሱን ክርስቲያን አዘጋጅልን፣ ሀዲሱን እንመልከተውና እናንተስ እንዴት ነው የምትረዱት? ዋብዮቹ ይህንን ሊትራል ወስደው ስለምናውቀው ስላመንበት እንትን ባታሳይንም ችግር የለውም ማለት ሲባልም የያዝነው ስለሆነ እፎይ አንድ ጥያቄ ልጠይቅህ። ትቀጥላለህ? ቆይ አንዴ። ስለዚህ አላህ ይመጣል የተጻፈውን ጽሑፍ ስለምናውቀው ነው። እፎይ መደጋገም አይጠበቅብህም። መደጋገም ሳይሆን አንተ እኮ አልቀበልም ወደሚለው ነው የመጣው። አሁን ይህንን ደግሞ የሚቀበሉ አሉ። አንተ እኮ ውስጥ ላይ እኮ ገብተህ እኮ ይሄን ያክል መበታተን እኮ አይጠበቅብህም። ስለ ክርስትናና ስለ እስልምና ብቻ ነው የእኛን በሌላ ርዕስ እያስፈራ ያለው ሚስጥራችንን አወክብን የሚለው ነው እያስጨነቀ ያለው። እኔ ደግሞ ሁሉን ነገር አወቅኩት። ስለዚህ ሚስጥራችሁን ባውቀው አይክፋ፣ እንደውም ደስ ሊል ነው የሚገባ የዚህን መጠን ማወቅ የሚለውን ማለት ነው። አሁን የኔ ጥያቄ ምንድነው? እሱ አላህ የአረፋ ተራራ ጋር ለሚመጡ ሰዎች ቅርባቸው ይመጣል ይላል። አንተ ደግሞ መምጣት መሄድ ለፈጣሪ አይነገርም፣ ይሄ ፍጡር ነው ብለህ ታምናለህ። ስለዚህ እዛ ጋር አሁን ይሄ እንዴት ነው የሚታየው? አላህ እውነት ይመጣል ከአርሹ ወርዶ ወደ አረፋ ተራራ ለመጡ ሰዎች ይቀርባሉ? መሐመድ ቀጥል እስኪ። መሐመድ ዋብያት መስለኛል። እኔ ይህን ለማለት ሳይሆን የገባሁት እኔን እንድትሰብከኝ ነው። ስለ እምነት ማወቅ ስለምፈልግ ነው። ጥያቄ ከሆነ ከ5 ሰዓት በኋላ መጠየቅ የምችለው እስከዛ መቆየት ትችላለህ? ይቻላል፣ ችግር የለም። ዶክተር ከድር ዲአር ከድር አይ ዶንት ኖ ዶክተር ኮንግ ሰማል ሀቢብ። በነገራችን ላይ አላህ ይወርዳል አይወርድም በሚለው ትልቁ ልዩነታቸውም አንዱ ይሄ ስለሆነ ማለት ነው። ሙስሊሞች ብትመልሱ በጣም ጥሩ ነው ማለት ሃይማኖታችሁን የምታምኑትን ነገር ለመናገር አትፍሩ። ይለየናል ሊከፋፍለን ነው የሚል ፍራቻ ውስጥ ለምን ውስጣችሁ እንዳለ አላውቅም። እውነት ለመናገር ክርስቲያን ያንተ ጉዳይ አይደለም፣ ለማንስ ያንተ ጉዳይ አይደለም እኮ እኔ ነው አላልኩም። እምነትን የትም መናገር አለብህ። ሰውን ለምሳሌ ስትጣራ ወደ የትኛው ወደሚወርደው አላህ ነው የምትጠራው ወይስ ወደማይወርደው አላህ? ተሰቅሎ ነው ወይስ አልተሰቀለም በሚለው ብናወራ ይሻላል። እሱ ላይ ጭናችሁ እንደምትመጡ እኮ እናውቃለን። እሱ ላይ ተጭናችሁ እንደምትመጡ አውቃለን። ክርስትናን ሂዱና ጠይቁ ተብላችሁ ተጭናችሁ ትመጣላችሁ። ስለ እስልምና ግን አይ ትንፍሽ ቆይ እሱ የኛ ጉዳይ ነው እናንተ ማውራት የለባችሁም ብላችሁ ታልፋታላችሁ ማለት ነው። እዚህ ቤት ደግሞ እንደዛ ነገር አይሰራም፣ ይወራል። የተደበቀው መስጊድ ውስጥ እዚህ እናወራዋለን። ሜቢ ሀቢብ ወይም ዶክተር ከድር ካለ መስጊድ ውስጥ እኮ አልተደበቀም። ይሄ ነገር ግልጽ ነው። ግን ምንድነው ግልጽ አድርግልና መሐመድ በየእምነቱ ልንገርህ። መልካም በየእምነቱ ግልጽ ነው። ለምሳሌ እኔ አሁን ሱኒ ሊሆን ይችላለሁ፣ ወንድሜ ሱፊ ሊሆን ይችላል። በየራሱ እምነት ውስጥ የሚያራምዱ አመለካከት አለ። እሱ አላህ አይወርድም፣ አላህ እንደዚህ አይደለም ብሎ ሊያምን ይችላል። በግልጽ ያውቀዋል። እዛኛው አካል እንደዚህ ብሎ ያምናሉ። እንደዚህ ብሎ ማመኑ ግን የሀሳብ ስህተት ነው ብሎ ሊሰበክ ይችላል። በእኔ ተቋም ውስጥ ደግሞ እንደዚህ መሐመድ ግን ልንገርህ፣ ይሄ በእናንተም ያለ ነገር ነው። የሀሳብ ልዩነት እኮ በሁሉም ዘንድ አለ። በቤተሰብ ውስጥ አይደለም። የሀሳብ ልዩነት ሳይሆን የእምነት ልዩነት ነው። የአንተን አላህ እነሱ ፍጡር ነው የሚሉት። የእምነት ልዩነት የለንም። በእምነት ልንገርህ ልዩነት የለውም። በእምነት መሐመድ ኦሳማ እኮ አሁን ምን ብሎሃል? ይሄ ይወርዳል የሚለው ከአርሽ በላይ ነው የሚለው እጅ እግር አለው የሚባለው ፍጡር ነው ብሎሃል እኮ። አሁን ስናወራ አልሰማህም እንዴ? የአንተን አላህ ፍጡር ነው ብሎታል እኮ። ከአርሽ በላይ ነው የሚል አንቀጽ አለ። በዛ አንቀጽ ግን ያተረጓጎም ልዩነት ላይ ነው እኔና እሱ ማንስማማው። እኔ እንደወረደ ልተረጉመው እችላለሁ፣ እሱ ደግሞ እንደናንተ በምሳሌ ሊረዳው ይችላል። ገብቶሃል? ልዩነቱ ይሄ ነው። ችግር የለውም። አንተ የምትረዳውን አላህ እነሱ ምን ብለው ነው የሚያምኑት? የአንተ አላህ እንደዛ የተረጎምከው ፍጡር ነው። ስለዚህ አንተ የምታመልከው አላህ ፍጡር ከሆነ የአንተ አላህ እውነተኛ አንተ እንደገለጥከው ከሆነ ፍጡር እያልኩት እኔ ድናለሁ ወይ? አንተን አላህ ጣዖት እያልኩት ድናለሁ ወይ? መልስልኝ። ገብቶሃል አይደለም? እልህ
ለምሳሌ በጣም ገብቶኛል። አንተ የምትለው የጠቀስከው ነገር አለ። ከአርሽ በላይ ነው ብለህ ታምናለህ አልከኝ። እኔ አዎ አልኩህ። እሱ ላያምን ይችላል አልኩህ። ከአርሽ በላይ ነው ብዬ ሳምን ግን ያን አንቀጽ እኔ እንደወረደ ተርጉሜ ሊሆን ይችላል። ልጁ ግን በምሳሌያዊ አነጋገር ሊተረጉመው ይችላል። እኔ ካፊር ነው አልለውም እሱን። አንተ ቅድም ምን አመጣህ? የሆነ መጽሐፍ አመጣህ፣ የተጻፈ መጽሐፍ አመጣህና ካፊር ነው እያላችሁ ነው አልክ። እኔ ካፊር በለው አላልኩም። አትበለው መጽሐፍ አመጣህ ቅድም። ፕሊዝ መጽሐፍን ያመጣሁትማ እናንተ መጽሐፍ አስተምሮታችሁ እንደዛ እንደሆነ ነው። መጽሐፍ የኛ አይደለማ፣ ግለሰብ የጻፈው መጽሐፍ ነው። ያ ቋዳም ተረጋጋ። ስለዚህ በደንብ አስተውል። እኔ ካፊር አልከው አላልከው ሁኬርስ ምን አገባኝ? ያንተን አላህ ጣዖት እያለ ይድናል ትክክለኛ ማይ ነው ካልከኝ እስማማኛል። ለምሳሌ ይሄ ሰውዬን ካፊር አትለው አንተ ባልከው መሰረት። ያንተን አላህ ምን እንደሚል ግን አዳምጠው። አጓድ ክርስቲያን ሌላ ጥያቄ ቢጠይቅ ጭንቅላት ሳለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው። ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይሄን ነገር እንደው አላህ ይግደለው ብሎ ይሄን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለም የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ ያኖረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። ከነዚህ ጋር ነው መሐመድ ነን እያለ ይሄ ሰውዬ ቆይ መሐመድ ስማኝ፣ ቆይ ካላዳመጥከኝ ፎይና ምኑን ተወያይ። ተረጋጋ። ቆይ አልጠየቅንህም ገና። አንተ አላህ ከአርሽ በላይ ነው ብለህ ታምናለህ? እጅ እግር አለው ብለህ ታምናለህ አይደለ? እንድመልስ እኮ አፈቅድልኝም። ቆይ ነው የምትለኝ? ታምናለህ አታምንም? ይሄን ብቻ መልስልኝ። አላህ ከአርሽ በላይ ነው ብዬ አምናለሁ። ኦኬ፣ እጅ ያለው የለውም? ማስረጃ አምጣ ማለት አለብህ። ማስረጃ አምጣ ማለት አለብህ። ዝም ብለህ ማመን የለም። አምኜሃለሁ። እጅ ያለው የለውም? እሱ ራሱን በገለጸበት መንገድ እንገልጻለን። አለቀ። ይሄ ነው እምነቱ። ሌላ ነገር እጅ ያለው ግራ የሚለው ጥያቄ የለም። አለው የለውም? እንደዚህ አይነት ጥያቄ ራሱ አይጠየቅም። አለው የለውም? እንደዚህ አይነት ጥያቄ ወይስ እጅ ያለው ብለህ ነው የምታምነው? አላህ ራሱን በገለጸበት መንገድ ትገልጻለህ ነው። ቴንክ ዩ። በቃ ስለዚህ እጅ ይኑራ አይኑራ አልገለጸም ማለት ነው። እናመሰግናለን። ከገለጸ አለው ብለህ መቀበል ነው። አለኝ ብሏል አለው ነው። ጎበዝ። ካለው ደግሞ እሱ ምን ብሎሃል? ይሄ እጅ አለው የሚሉትን እግር አለው የሚሉትን ከአርሽ በላይ ነው የሚሉትን አላሃቸውን የኔ አላህ እጅ እግር በዛ ማይገለጠው የእነሱ እጅ እግር ያለውን አላሃቸውን ይግደልባቸው ብሏል። ሙስሊም ነው ሙስሊም አይደለም? በዚህ አነጋገሩ ላይ አይከፍርም። በዚህ አነጋገሩ ከእስልምና አይወጣም። ቪዲዮውን አንዴ ይክፈትልን ክርስቲያን እስኪ። ጎበዝ። በቃ አይከፍርም ብሎናል። እሺስ አንድ ያደም እጅ እግር አለው ብሎ ያምናል ይሄ ወንድማችን። ያንተ አላህ እጅ እግር ካለው የሚሮጥ እንትን የሚል ከሆነ የሚንቀሳቀስ ከሆነ ከአርሽ በላይ ከሆነ እሱን አላህን የኔ አላህ ይግደለው ብሏል። ስለዚህ አይከፍርም ማለት ያንተን አላህ አንተ የምታመልከው ጣዖት ነው የኔ ጌታ ክርስቶስ ይግደለው ብልህ ራሱ እኔን ማክፈር የለብህም። የኔም ክርስቶስ ማን ተብሎ ስለሚጠራ አላህ ተብሎ ይጠራል በአረቦቹ። ክርስቶስ አላህ ተብሎ ይጠራል አረቦቹ በቋንቋ ስለሆነ። ስለዚህ አላህ ይግደለው ያንተን አላህ አሜን በል። ስለዚህ ያልከፈው በአላህ ጌትነት በሙሐመድ መልእክተኝነት ያመነ ሰው የፈለገ ያንተን አላህ የኔ አላህ ይግደለው ጀነት ይገባል። ያንተን አላህ የኔ አላህ ይግደለው ያልኩ የክርስቶስን ወደብ ያንበረከከ ጌታ ነው ያለው። አዳር ምንድነው እሱ? ክርስቲያን ቀጥልሽ። ያ ይቺን ቪዲዮ አንዴ ላሳያችሁ። በነገራችን ላይ እና አንድነን ይሄ ቲክቶክ ጀማ በነገራችን ላይ በድራማና በፖለቲካ የተያዘ ስለሆነ ነው እንጂ አድምጧቸው። እነዚህ ትላልቅ ሼኮች ማለት ነው ምን እንደሚሉ። እነዚህ ትላልቅ ሰዎች ናቸው፣ ትላልቅ ተከታይ ናቸው። ምንድን ነው የሚሉት? አህባሾችን ኢቭን አህባሽ የሚባለው ግማታም ቆሻሻ እስራኤል ከርከሮ የአሜሪካን ውሻ እስልምናችንን እንዲያበላሻ በደረሰበት ሁሉ አላህን ያስዋሻ የኢስላም ስም ይዞ ዲኑን ያንቋሸሻ ሰላምን የማጥፋት የችግር መነሻ ሆኖ ተገኝተዋል የአላህ መድወሻ ሰባብሮ ይጣለው ያሳጣው መድረሻ እናወግዘዋለን እስከ መጨረሻ። እሺ አንድ ናችሁ።
አንድ ነን አይደለም። አሁንም ያልኩህ እንኳን አንድ ቀርቶ ለ73 ይከፈላል እኮ እስልምና። ይሄ እኮ የተረጋገጠ ነገር ነው እኮ። ግን የተቀነጨበ ቪዲዮ እንደዚህ አይነት ቪዲዮዎችን እያመጣህ ለምንድን ነው ከራስ እምነት ጥያቄ ነፃ የምታወጣው? ራስህን ነው መሐመድ። የእነዚህ ቪዲዮዎች መነሻቸው ይሄ መጽሐፍ ነው። ኦኬ ይሄ መጽሐፍ ነው። አሁን ይህንን መጽሐፍ አንብቦ የሚመልስልን አላህ በአረፋ ዕለት ይመጣል ሲባል ምን ማለት ነው? ይሄ የሚያስረዳ ሙስሊም ሀቢብ እንዴት ነህ? አለሁ። ምንድን ነው ጠፍተሃል? አንድ ሰውዬ ምን አልከኝ? ጠፍተሃል። በሰላም ነው? በሰላም ነው። እባክህ ምንድን ነው ወረዱብህ እንዴ? ኧረ ምን ይወርዳሉ? ተቃውሞ በዛ። በፊት አክቲቭ ነበርክ፣ ትቆጣ ነበር። አሁን ዲሲፕሊን እንደሆነሃል። ማዳመጥ ብቻ። ኦኬ ይህንን ክፍል እንዴት ታየዋለህ? አላህ ይወርዳል የሚለውን የአረፋ ዕለት ጥሩ ነው። እኔ ብዙም እውቀት የለኝም፣ ገና ተማሪ ነኝ። መልካም። እሺ እፎይ አንዋር ዑስማን እንደሚዩት አድርግ። ተራን ጠብቅ። አውርተሃል አንዋር። ሰዓት ስጠኝ። ምን ያስባል? ምንም ያስባል። ሰላም ነው አለ። እንዴት ነህ? ይመስገን። ኦኬ አረፋ ዕለት አላህ ወደ ባሮቹ ይቀርባል የሚለውን ክፍል ታምንበታለህ? አዎ። ኦኬ እንዴት ነው እሱ ይቀርባል ሲባል? እንዴት ነው እሱ ይቀርባል ሲባል? ቁርአን ባለው ልክ ነው እኛ የምናምነው። ቁርአንን ቀርተህ ቁርአን አምጣ እስኪ አንዴ። ቁርአን አምጥተህ በቁርአን አስተምረን እስኪ መጀመሪያ የሚለውን ቦታ መጀመሪያ አሳየን። ቁርአንማ ምን ስለዚህ ጉዳይ ስለ አረፋ በዓል ሲያውቀዋል እኔ ስለ አረፋ እንደዚህ አድርጉ እንደዚህ በሉ የሚለውን ቁርአን አብራርቶታል እኔ። አምጣስ መጀመሪያ በቁርአን የለም የሚለውን ቦታ አምጣልን አንተ መጀመሪያ። ዝም ብሎ በፖለቲካ ብቻ ሳይሆን የለም የሚል አረፋ እንትን ላይ ተራራ ላይ ስትሄዱ አላህ ይመጣል አላህ ይመጣል የሚል ተረት የለም እኮ ሲጀመር ቁርአን ላይ። መስበኩ በእውነት ቢሆን ይሻላል። መስበኩ አለ ካልከኝ አንተ ማሳየት አለ። ፖዚቲቭ ክሌመር ከሆንክ አንተ ነህ ማሳየት የሚጠበቅብህ። ሐዲስ ላይ ግን አለ ሊያሳይ ይችላል። ሐዲሱ ከቁርአን ላይ አላህ የአረፋ ቀን ይቀርባል የሚል አላህ መሆን አለበት። እሱ ችግር የለውም። አላህ የአረፋ ዕለት ወደ ቅርብ ባሮቹ ይመጣል የሚለው በሚለው አይደለም። ይኸውልህ አንዴ እፎይ እንደማመጥ አንዴ በቁርአን አንዳንድ ቪዲዮ አምጥቶ በማሳያት አይደለም ሰውን ትክክለኛ እምነት አሁን የተጠየቀው መለስ ፕሊስ አታልቅስ። ፕሊስ አይደለም ቁርአንን አምጥተህ የመጨረሻ ዕድል ልስጥህ። አላህ የአረፋ ዕለት ወደ ባሮቹ ቅርብ ይመጣል ነብይ ብሏል አላለም? ብሏል። መልካም። ስለዚህ የአረፋ ዕለት ወደ ባሮቹ በቅርበት ይመጣል ነብይ ካለ እንዴት እንደሚመጣ አስረዳን እስኪ። ከምዕራፍ በኋላ ግን አንተ አይልም የሚለውን ነገር አይተኸዋል? ቁርአን አንብበሃል በደንብ? ምኑ ላይ? ቁርአን ላይ እንዴ? ከፍ አድርጌ ይሄ ምልል አድርገህ እንዴ? አንተ አምጣና አሁን አንበሳ ላውርድልህ። ቁርአን ላይ አላህ የአረፋ ቀን ወደ ባሮቹ ቅርበት ይመጣል የሚል ከቁርአን ላይ አምጣልኝ። እኔ አሁን አንበሳ አወርድልሃለሁ። አላሳይህም? ባለፈው ቁሱ ለአንተ አይደለም መሳቆድ አይደለም። አልተገለጠም፣ ሚስጥር አልተገለጠም። አላሳየህም እንደ ይለኛል። ይኸውልህ በእናትህ አሁን ያለው ለምን ትከራከራለህ? አንዋር እባክህ
ድምፅህን እንደምሰማው ሰው ትመስለኛለህ። ስለዚህ አሁን አዲሱ ላይ ቁምና ቁርአን ላይ የለም ወደ ቅርቢቱ ባህሪዎቹ የሚመጣ ከሆነ እንዴት እንደሚመጣ እሱን ብቻ አስረዳኝ። የአረፋ ዕለት ያችን ስፔሲፊክ ቀን የጠየቁ እኔ የአረፋ ዕለት እንዴት እንደሚመጣ እሷን አስረዳኝ። ቀጥል። ማይክን አንሳ ኗር ማይኩ አንተ ነው። ቀጥል። ኢንቫይት ላክለት። በቃ ሃይማኖታቸው ምንም ያውቁት ነገር የለም ማለት ነው። ምንም ያውቁት ነገር የለም ስላላ ምንም እውቀት ነብ አንተማ በቃ ይመጣን ብለሽ መጣት ከሺ የኛው አላህ ይመጣል የሚለውን እንዴት ነው የምፈታው? አንተ በቤትህ እስኪ እድል ስጠን አንድ ጊዜ። አላህ ይመጣል የሚለውን እንዴት ነው የምትረዳው? ይመጣል የሚልን ሰው ነው እየፈለክ ያለው አንተ። ይመጣል የሚለውን አስረዳን። ይመጣል የሚለውን ሰው ነው እየፈለክ ያለው አንተ ብቻ እኮ ነው አይመጣም ያልከው። ለምን ፈልጋለሁ? ሁሉም እኮ ይመጣል ብለው አምነዋል እኮ። አንተ ነው አይመጣም ያልከው። ይመጣል መጥቶም ይኩራ። እኔ ነኝ ልክ ማለት ነው። ለምን ልክ ትሆናለህ? አንተም ልክ አይደለም፣ እነሱም ልክ አይደሉ። አንድ ነገር ልንገርህ፣ ሁለታችሁም ልክ አይደላችሁ። ሐዲሱን ሲያንብብና አስረዳን። አንተ ኢየሱስን በል ገብርኤል ሚካኤልን ያስጎነበሰ ጌታ ነው የኛ ጌታ፣ ያንበረከከ ጌታ። አይ አላህ የሚለው ተመላላሹን ለሊት እንቅልፍ እየነሳ ክርስቶስ ነው የሚልከው። ለሊት ሲያመላልሰው የሚያድረው። ኤኒዌይስ ቶፒኩ ላይ ስታክ አድርግና እንደዚህ ማውራት የሚመላለሰው አካል ፕሊስ ኡሳማ በጣም ቦሪንግ ሆንክ። ከስር ሆነ ታብታብ እያደረግ ተማር። መመለስ ምችሉ ብቻ የአረፋ ዕለት አንድ አዲሱን አንብበውና ለኦዲየንስ ግልጽ አድርገው። ክርስቲያን የተለያዩ ሀዲሶች አሉ በዚህ ጋር በተያያዘ በጣም ገራሚ ጥያቄዎች ቀጣይ ብናመጣቸው አሉ። ገና አይ ቲንክ እነሱ ከሌሊቱ 1/3 ይወርዳል ብቻ የምትለዋን ነው የሚያውቁት። ስፔሻል ዴይ ደግሞ አለ። ስፔሻል ዴይ ከሚባለው አንዱ የአረፋ ዕለት ነው። አላህ ይመጣል የዛ ዕለት። ኦልራይት ለምን የሚመጣው? በየአመቱ መመላለስ ለምን አስፈለገው? አላህ የሚመጣበት ደግሞ አስቂኝ ነገሮች አሉት፣ እናየዋለን። እሱ ነው ለሊት ሁል ቀን ይመላለሳል፣ ሁል ቀን ይመጣል። ደግሞ የአረፋ ቀን ደግሞ እንግዳ ሆኖ እንደገና ነው የሚመጣው። እንዴት ነው? እሱንም የምናየው ይሆናል። ባይድ ክርስቲያን ይሄ ሀዲስ ላይ ያለ ዘገባ ነው። ሙተዋቲር ነው። ብዙ ዘገባዎች አሉት። ሙስሊም ላይም አለ። ይሄ የኢብን ማጃ ላይ ያለውን ላንብበላችሁና ከዛ ሙስሊሞች ትቀጥላላችሁ። It was narrated from Ibn Musayyib that Aisha said the messenger of Allah said Aisha እንደተናገረችው ያለ መልእክተኛ እንደዚህ አለ ይላል። There is no day on which Allah ransom more slave from the fire than the day of Arafah. ከአረፋ ቀን በላይ አላህ ባሮቹን ነፃ የሚያወጣበት ከእሳት ማለት ነው ሌላ የለም አለ። He draws closer and closer. ከዛ በኋላ አላህ እየቀረበ ይመጣል። Then he boasts about them before the angel and say ከዛ በኋላ መላእክቶቹ ፊት ይኩራራና እንደዚህ ይላል What do these people want? እነዚህ ሰዎች ምንድን ነው የሚፈልጉት ከኔ ብሎ ይጠይቃል። የሚፈልጉትን ማቅ እንደ መላእክቶቹ ለሚጠይቃቸው መጥቶም ቀርቦም ተኩራርቶ ዘና ጀነን ብሎ መላእክቶችን ነው የሚጠይቃቸው። ምን ይፈልጉ ይመስላችኋል ነው እንጂ ያለው እዚህ ጋር ምን ይፈልጋሉ ብሎ እነሱን እየጠየቃቸው አለ። አንድ የመጀመሪያ ፖይንት ምንድነው? ለምን የሚጠይቃቸው? ምን የሚፈልጉ ይመስላችኋል? እሱ ያውቃል። ይመስላችኋል የሚለው የትኛው ቃል ነበር? ኦኬ ይመጣል አለ ያረፋ ዕለት ማይክን አንሷ እያወራ ነበር። ቀጥል። ያረፋ ዕለት ይመጣል አይደል?
ወንድማችን አይሰማም? ሚዩት ነው እያወራ ከሆነ ሚዩት ነው። ወይ ሌሎች ይቀጥሉ። ካልሆነ ምንድነው ሙስሊሞች አውሩ እንጂ አረፋ ደርሷል። ወቅታዊ ቶፒክ ነው። አረፋ እንዴት ነው እሱ? አላህን ሳታውቁት ክርስትና ላይ ብቻ ጥያቄ ጭነዋችሁ ወይ ጉድ አለ። ደሆል ክርስትና ላይ አሸክሙ ነው የሚልኳቸው። ለዚህ ነው እስልምናን አታውቁት የምንላችሁ። ሰላም እፎይ፣ እንዴት ነህ? እንዴት ነሽ አፍራ? ሰላም ነው አላሁ። ኦኬ የምትይዋለሽ? አይ ሶሪ፣ ቅድም ስለማይመቸኝ ነበር ጸጥ ያልኩ፣ ለዛው ነው። ኦኬ እሺ፣ ችግር የለም። ይህንኛውን ተምረሹ ታውቂያለሽ? የአረፋ ዕለት ላይ ወደ ባሮቹ ይቀርባል የሚለውን ይመጣል የሚለውን? አዎ ይመጣል። ኦኬ ይመጣል ሲባል እንዴት ነው የሚመጣው? አይ ይቀርባል ሲባል ላይክ አሁን ላይክ ለምሳሌ በምላስ ረዳክ ለጥርስክ ምላስ ቅርብ እንደሆነ ሁሉ ላይክ በምታደርገው በጠየቀው ልክ ቅርብ ነው ላንተ ምላሽ ይሰጣል እንደማለት ያክል ነው። አይ ምላሽ ሳይሆን ራሱ ዛቱ ይቀርባል ነው ምላሽ መስጠት። እንደዛ አይደለም። እኔ እስከማውቀው ነው ብቻ አላውቅም። ብዙ ያልገባኝ ነገሮች ስላሉ ያው ለመማር ወስኛለሁ ወደ አንተ ማለት ነው። መልካም። ያ ምላሽ ለመስጠት ቅርብ ነው የሚባል ኖሮ ብዙም ማተር አያደርግም ነበረ። ሊትራሊስቲክ በሆኑት ዘንድ ራሱ ነው ይመጣል ተብሎ የሚታመነው ራሱ አላህ ይመጣል። ምክንያቱም ቀጣይ ሐዲሱ እንደዚህ ይልሻል። ሎክ he draws closer and closer then he boasts about them before the angels ወደ እነሱ ቀርቦ ከመጣ በኋላ መላእክቶቹ ፊት ምን ያደርጋል? ይኩራራል ይላል። ከአርሽ በላይ መላእክቶቹ አሉ እንዴ? አይ እንደዛ አይደለም። እኔ እስከማውቀው ድረስ እስከተማርኩት ድረስ ላይክ አንተ በጠየቀው ልክ ምላሽ እንደሚሰጥ ነው ይቀርባል ሲባል ማለት ነው። ኖ አይደለም። ስፔሻል ቀን አለች የአረፋ ቀን። ምላሽማ እንደዛማ ከሆነ ኖርማል ቀንም ምላሽ ይሰጣል አይደል? አይ ዛሬ ብጠይቅ ይባላል። ዛሬ ብጠይቀው ምላሽ አይሰጥም። እሱ ሊሰጥ ይችላል፣ ግን ደግሞ ያ ቀን ይለያል ይባላል። ያ ቀን ልዩነት የሚያደርገው ምንድን ነው? በዛቱ ይመጣል የሚል የታለስ ያሳየን። ከቀናት ስለሚለይ ማለቴ አረፋ ሲባል ከማንኛውም ቀን ይለያል በእስልምና ማለት ነው። ኦኬ መልካም። ስለዚህ የሚቀርባቸው ለማን ነው? እሱ የዛን ዕለት ለማንኛውም ለዓለም ሕዝብ ነው ወይንስ አረፋ ተራራ ላይ ለመጡት ነው? አይ እንደዛ ሲባል በቃ እሱን ላመነው እሱን ለተከተለ ሁሉ። ስለዚህ እንደዛ ከሆነ የአረፋ ዕለት የትኛውም ሀገር ላይ ብትሆኚ ይቀርብሻል ማለት ነው። ካመኝ አይደለም ለማንኛውም ሰው አይደለም። በነገራችን ላይ እኮ ሙስሊም ለሆነ ለባሮቹ ቅርብ ነው እኮ። የትኛውም ሀገር ላይ ቢሆን ለባሮቹ ቅርብ ይሆናል ማለት ነው። እንደዛ ይባላል። ኦኬ ሐዲሶችሽ ግን እንደዛ አይሉ። ተራራው ላይ ስላሉ ሰዎች ነው ለመላእክቶቹ የሚነግራቸው። እነኚህ አረፋን ህዝቦች አያቸው ምንድነው የሚፈልጉት ብሎ የሚጠይቃቸው መላእክቶቹን በየሀገሩ ያሉትን ሳይሆን እዛ ለመጡት ሰዎች ነው። ተራራው ጋር ለመጡት አረፋ ተራራ ላይ ለመጡት ነው ማለት። አረፋ ተራራ አልገባኝም። አለ እንዴ? አረፋ ተራራ የሚባል አለ፣ አታውቂውም? ኧረ አላውቅም። ኦኬ ሜይ ቢ አንዴ አዲሱን እንትን ክፈትልንና እዛ የመጡትን የሚመለከት እንደሆነ እሱን እንመልከተው። አዋራ ለብሰው እንትን ብለው ለመጡት ሰዎች ነው እንደዛ የሚላቸው እንጂ በዓለም ላይ ላሉት አይደለም። ያ
ያ ሜቢ ይሄ ነው የምታውቂው ከሆነ አረፋ ተራራ የሚባለው ማለት ነው። እዚህ ተራራ ላይ ነው የሚወጡት ማለት አረፋ ተራራ ይሄኛው ነው። ሐዲሱን ግን ላሳይሽ። እሺ ተራራ አለ። ያ ተራራ ላይ ነው። ለአላህ ቅርቡ ምድር ነው ወይንስ ተራራ ነው? አፍራ ለአላህ የሚቀርበው አይ ሁሉም ነው እንጂ ማለት ለሱ ሩቅ ነገር ምንም እንደሌለ አቃለው። ሊቃውንቶቻችሁ ከምድር ይልቅ ተራራ ለአላህ ይቀርባል ይላሉ። ስለዚህ ወደ አረፋ ተራራ ላይ ስትወጪ እሱም ወደ አንቺ ይቀርባል፣ ትቀራረባላችሁ። ኤኒዌይስ ሐዲሱን አንዴ ነው ሙስናድ አህመድም ላይ አለ፣ ኢብን ሂባን ላይም አለ። አይ ተራራው የት ነው? የአረፋ ተራራ የሚባለው አንድ ታውቀዋለህ? ተራራውን አንድ ታውቀዋለህ? ደግሞ ያሳይሻል ተራራውን። የአረፋ ተራራን አታውቂም? ያ ከመካ 20 ኪሎ ሜትር ነው የሚለው። ቀጥል አንብበው። ይሰማል? አይ ቲንክ ኔትወርክ ዞታል ይመስለኛል። ሉክ ሙስናድ አህመድ 789 ላይ እንደዚህ ይላል። The prophet said ነብዩ እንደዚህ ብሏል። Allah boasts to his angel ኦኬ ቀጥል። ኦኬ ተመልሳለሽ። Allah boasts to his angels of the pilgrim on the afternoon of the day of Arafah. አላህ በአረፋ ቀን ለተጓዦቹ ማለት ነው በመላእክቶቹ ፊት ሲመለከታቸው ይኮራል ይላል። ከዛ እንደዚህ ይላል ሉክ አት ማይ ሰርቫንትስ ወደ ባሮቼ ተመልከቱ ይላቸዋል ሰርቫንቶቹን መላእክቶቹን ካሚንግ ቱ ሚ ዲሼቭልድ ኤንድ ደስቲ እንደዚህ ጸጉራቸውን ተላጭተው አቧራ ሆነው መጥተው ብሎ ይነግራቸዋል። ሰው እነዚህን እንደዚህ እያለ ይኮራባቸዋል ማለት ነው። የት ነው? በአረፋ ቀን አፍተርኑን ታይሙም ስፔሲፋይ ተደርጓል። መቼ? በአረፋ ቀን አፍተርኑን ወደ እነሱ ቀርቦ ማለት ነው ከሰዓት። ያ አየሻል መላእክቶቹ ጋር አላህ ይቀርብና ቅርብ ሆኖ ይመጣል። የሚያወራውም ስፔሲፊክ ሰዎች ነው እንጂ በዓለም ላይ ስላሉ ሳይሆን ተመልከቱ አዋራ ለብሰው ወደ አረፋ ተራራ ወደ መጡ ሰዎች ተመልከቱ ባሮችን ብሎ ይላል ማለት ነው። ተግባባን? አፍራ እሰማለሁ እኔ ያ ይሰማል። ድምፅሽ ታፍኗል። አንዴ ይቅርታ፣ በአረበኛ ቀይሮልኝስ። ድምፅሽ ታፍኗል፣ ብዙም አይሰማም። ኦኬ አረብኛውን አድርግለት። እስኪ ይሄን አንብበው። አላት ቀጥል። አንብበው እስኪ። እኛም አንብበን ጨረስን። ቀጥል አንተ። እንግሊዝኛው ሊያምንበት ስላልቻልኩ ነው እሱ እኮ። አንብበው። ካላመንክ ያው ተጠፍቶልሃል። አንብበና ቀጥል። ችግር አለበት ካልክ አንዋር ቀጥል። ኦኬ ወደ እንትኑ ቀጥል። ኤንኤስ ወደ ዋናው ተመለስና ጊዜ እየገደለን ሚዩት አድርጎታል። ወደ ዋናው ስንመለስ ስለዚህ አረፋ ቀን የሚመጣው አላህ እንዴት ነው? የአረፋ ቀን ይመጣል አይመጣም? ይመጣል አይመጣም? እፎይ ያ ማለት እኔ የገጠር ልጅ ነኝ። ያ ገጠር እንደማደጌ ግን ያው ስለ አንድ እንደሆነ አንድ ፈጣሪ አንድ አምላክ አንድ አላህ እንደሆነ ነው የምናውቀው። እኔ አሁን ላይ ከተማ ቲንክ በተለይ በዚህ 4 ዓመት ጀምሮ ያለው ወንዮሽ ንጽጽርና እያንዳንዱ ፓርት አካሄድ ነው አሁን ነው የገባኝ ማለት እንጂ በፊት ሰውና ክብረ ፈጣሪ በቃ በዓል ከሆነ በዓል ነው፣ በቃ አረፋ ከሆነ ኢድ ከሆነ ኢድ ነው። በጣም የምናከብረው በጣም የምንከባበረው አንዱ የአንዱን ሃይማኖት አይነካካም። እና አላህ በአረፋ ቀን ይመጣን ሲባል ይመጣን፣ ለዛውም ከመሬት በከፍታ ላይ
እስከ 100 ሜትር በሚርቅ ተራራ ላይ መጥቶ ለነቢያቶች ምን ይላቸዋል? እነዚህ ሰዎች ከኔ ምን ይፈልጋሉና ምንስ ላድርግላቸው ይላል ይጠይቃቸዋል። እና ሰዎችም የአረፋ ቀን ግልገል ያርዳሉ፣ ደም ያፈሳሉ። በገጠር በአካባቢ እያንዳንዱ ነገር ያው ምንም ቢያንስም እያንዳንዱ ነገር ይከበራል። አንዱ ከአንዱ ቤት አይሄድም፣ የተከባበረ ነው። እና እኔ ያለው ነገር ያው አሁን ላይ በተለይ እንግዲህ እኔ አላህ ይሮጣን አይሮጥም የሚሮጥ አምላክ የሚሮጥ አምላክ እኔ አላቅም። እንግዲህ እስካሁን እንደዛ መራስ አደጉኝም። አሁን ነው ግልጽ ይሆነልኝ ያለውን ነገር። አይ ቲንክ ከአንተ መማር ፈልጋለሁ። በውስጥ ጻፍልና ወደ እንግዲህ ክርስትና በመጣ ደስተኛ ነኝ። እንግዲህ እኔ ፈጣሪ ፈቅዶት ወንድሜዋ እዚህ ወንድሜም ጓደኛዬም እዚህ ይጠይቀህን አጋጣሚ አሁን ስራ ቢዚ ካልሆናችሁ አመሰግናለሁ። መልካም እሺ፣ ጻፍልን፣ መምህር እንመድብላለን። ጥያቄዎች ካሉ ምናምን ጥያቄዎች ይመልሱላል። ትምህርቶች በደንብ መማር ስላለባችሁ እኛ ጋር ገስ ላይ የሚሆን ነገር የለም። ከስር ያላችሁም ነሰሰርሊ እዚህ መምጣት አይጠበቅባችሁም። በውስጥ ጻፉልን፣ መምህር እንመድብላችኋለን፣ ትማራላችሁ። እንደዛ ነው የሚሆነው። እኛ ጋር ገስ ላይ የሚሆን ነገር የለም። ተተስማማ ትቀበላለህ። ትምህርቱ ከገባ በኋላ በዛም ኤኒዌይስ ዋናው ነገር ምንድነው? እሱ አንድ አምላክ እናመልካለን። ያው አንድ አምላክ ተዛ በዓል እናከብራለን። እንደዚህ ያን አናውቀውም። ንጽጽሩ ነበረ አብዲ አንድ ያደረበኝ ያ ንጽጽሩን እነሱ ጀምረውታል። ያው እነሱ ጀመሩት፣ እኛ ደግሞ እያስቀጠልነው ነው። እግዚአብሔር የተመሰገነ ይሁን። ቀደም ብያቸዋለሁ። እጅግ በጣም ብዙ በዚህ ሰሞን እንኳን በዓት ብዙ ልጆች ያልመለስኩላቸውም አሉ። ሜይ ቢ ሲመቸ ይመለስላቸዋለሁ። ብዙ ቴክስቶች አሉ። ለመምህራን ሪአሬንጅ እያደረግን ነው። ልጆች እየሰጠን ነው። ከስር ነው ቁጭ ብለው የሚታዘቡ። በተለይም ደግሞ አብዛኞቹ አሁን ላይ እንዲወጡ እያደረጋቸው ያለው የኡስታዞቹ ውሸት ድራማ የሰሯት ማለት ነው። እኛ ሁሌ የምንላለን ታማኝነታችንን ማስቀጠል፣ እውነታን መግለጽ። አንተ አምላክህን አታውቀውም ማለት እኛ ስንነግራችሁ እንዳለ የጫኗቸው የእኛ ላይ ያለውን አስተምሮ ብቻ ነው። ክርስትና እንዲህ ነው፣ ክርስትና እንዲህ ነው። የእሱ አምላክ በየቀኑ ለሊት ጸሎት ለመስማት ከአርሽ ወደ ቅርቢቱ ሰማይ ይመጣል እየተባለ እንዳለ ክርስትና ሲተችው አምላክ እንዴት እንደዚህ ይሆናል፣ አምላክ እንደዚህ ይሆናል። እያንዳንዱ ተጭነው የሚመጡት ያ ነገር ነው። ኦኬ የእኛ በደንብ ማብራራት መተንተን እንችላለን። እናንተ ጋር ሳተነትኑ ሳታብራሩት እንዲሁ የተቀመጡ ለዘመናት የተቀመጡትን ግን አሁን እንዴት ታዩታላችሁ? ደግሞም ሊትራሊስቲክ ለሆኑ ያንን ነው እያደረግን ያለ ነው። ይህንኛ አሁን አንዱ ከተራሮች አላህ ለተራሮች ቅርብ ነው። ቅድም እንዳለው ተራራ ላይ ይቀርባል አለን ሰይድ ዑመር። ሜይ ቢ ክርስቲያን ታዘጋጅልናለህ። ይህንን እነ ኢብኑ ተሚያም እነ ደርሚ ይሉታል። ከምድር ይልቅ ተራራ ለአላህ ቅርብ ነው። ሰይድ ዑመርም እንዳለው ቅድምኛም እንዳልነው እነ ኢብኑ ተሚያ ሸይኹል ኢስላም የሚሉት ኢብኑ ተሚያ አፍራ ቅድም ምን ብላን ነበር? እንደውም ላሳፍራት አፍራ አለሽ አፍራ ሁሉ ጋም አላህ ቅርብ ነው ለሁሉም ብላ ነበረ። ተራራ ምድር የሚባል ነገር የለም ብላ ነበረ። ሊቃውንቶቹ ግን ተራራ ለምድር ለአላህ ይልቅ ቅርቡ ነው ይላሉ። ስለዚህ ወደ ላይ በወጣ ቁጥር ለአላህ እየቀረብከው ትመጣ። ምክንያቱም ምድርን የተረዱት እነሱ ፍላት አድርገው ነው። ስለዚህ አላህ እንደዚህ ከፍታ ላይ ነው ያለው። ከዛ ከአርሽ ላይ ደግሞ እንደዚህ እያለ ይመጣል። እንደዛ ብለው ስለተረዱት ማለት ነው። ፊዚካል ቢንግ ስላደረጉት። ቀጥላም ብሎ ምንድነው እንግዲህ ከፍ ከፍ እያላችሁ ስትሄዱ ለአላህ እየቀረባችሁ ትሄዳላችሁ። አስተምሮ ዋናው አስተምሮ ምንድነው? ሁለተኛው ሰማይ ከአንደኛው ሰማይ ይቀርባል፣ ሶስተኛው ሰማይ ከሁለተኛው፣ ሰባተኛው ሰማይ ከስድስተኛው ሰማይ ይቀርባል። አላህ አርሹን የተሸከሙት መላእክቶች ከሰባተኛው ሰማይ ይቀርባሉ። ኢቭን አንደኛው ሰማይ ላይ ካሉ መላእክቶች ሰባተኛው ሰማይ ላይ ካሉ መላእክቶች እንኳን ይቀርባሉ የሚል ነው። ይሄ በነገራችን ላይ ኮምፕሊትሊ የፍጡር ሐሳብ እኮ ነው። በቃ ምንም ግራና ቀኝ ራሱ ማየት አይጠበቅብንም። በቃ የፍጡር ሐሳብ ነው። ፍጡር ነው እንደዚህ ቅርበትና ርቀት አንጻራዊ ተደርጎ የሚነገርለት ሪላቲቪቲ የሚነገረው ለፍጡር ብቻ ነው። ለፈጣሪ ሪላቲቪቲ አይነገርም። በሚያሳዝን ሁኔታ ሙስሊሞች ለአምላካቸው እንደዛ ይናገራሉ። እሺ ምን ይላል መሰላችሁ? Who told you that the top of the mountain is not closer to God Almighty than its bottom? ለአላህ ከተራራ ከከፍታ ይልቅ ምድር
ይቀርባል ያላችሁ ማን ነው? ማለትም አይቀርብም ወይ የላይኛው ከፍታው ማለት ነው። because whoever believes that God is above his throne his heavens knew with certainty that the top of the mountain is closer to God ምን ይላል? አላህ ከአርሽ በላይ እንደሆነ የሚያምን ሰው የተራራ ጫፍ ከምድር ይልቅ ቅርብ እንደሆነ ያውቃል። ዛን its base ከምድር ማለት ነው። and the seventh heaven is closer to the throne of God Almighty than the sixth and the sixth is closer to it than the fifth ምን ይላል? ሰባተኛው ከስድስተኛው ስድስተኛው ከአምስተኛው እንደሚቀርብ ለአላህ ይታወቃል ይላል። likewise አንድ ሰው ደግሞ ይጠቅሱና ይሄንን the top of the minaret is closer to God than its bottom ይሄ መስጊድ እቺ ረጅሟ ነገር አለች አይደለ? ይሄ ለአላህ ከምድር ይልቅ ይሄ ለአላህ ቅርብ ነው ይላል። ይቺ መስጊዳቸው ጫፏ ላይ ያለችው ቀጭኗ ነገር ረጅሟ ማለት ነው። ይሄ ለአላህ ይቀርባል ከምድር ይልቅ። ሉክ እንግዲህ ሙስሊሞች ለምሳሌ አሁን መቅረብ ሲባል ከማየትም ከመስማትም ከሁሉ ነገር አንጻር ነው አይደል? አሁን እንግዲህ ማይክራፎኑ ላይ ከፍ ብሎ ሲሰቀል እኔ ነው ብቻ እንዴት እንደምታስቡት አላህ በደንብ እንዲሰማው ቀረብ ይልለታል። በፕሌይ የሚሄዱት እሳ ታዲያ ሞር አላህ ጋር ቀርብ ደርሰዋል ማለት ነው። ቀርበዋል። ኢቨን እንትኖች ባለፈው አሁን እንትኖች ሳይንቲስቶች እንትን ያሉት አላህ ጋር ደርሰው ነው የመጡት ማለት እኮ ነው ነገሩ። አዎ ምክንያቱም አሁን ቅርቢቱ ሰማይ ጋር ይመጣል ከተባለ እነኛ እኮ እይታችን እስከሚጠፋበት ድረስ ነው የሄዱት አይደለ? ርቀው ሄደዋል ከዛ። ስለዚህ አላህን አልፈውት እኮ ነው የሄዱት። አላገኙትም። የለም ወደ አማርኛ ቀየርላቸው ሜይ ቢ ከቻልክ እንበለውና በደንብ ግልጽ እንዲሆንላቸው እንዳይመስላቸው እና ይሄ ይመጣል ይወጣል ይወርዳል የተባለው አካል የፍጡር ባህሪ ነው። ባይዘ ይሄንን ፈጣሪ ነው ብሎ መከተል በራሱ ትክክል አይደለም። የፍጡር ባህሪን ስለተገላበሰ ፍጡር ስለሆነ እንደዚህ አይነት ነገሮች የሚነገሩት ለፍጡር ነው። ምክንያቱም የሆነ ነገር ፍጡር የደበቀው ተደብቆ እኮ ነው አሁን ያለው ማለት ነው። ሰዎች ሲመጡበት እየተደበቀ እንደዛ አደረጉት እኮ ፈጣሪ በፍጡር የሚደበቅ ማለት ነው። ፈጣሪን የሚከልለው ነገር ያለ አስመሰሉት። እኛ ፈጣሪ ፍጡር ደብቆት የሆነ እንደዚህ እንትን አለ ኖ ፈጣሪ በባህሪው ከነ የሚታይ አይደለም። ባህሪው አይታይም። በቃ መንፈስ ነው። የኛ ያ መንፈስ ነው። እንደዚህ እጅግር ባት ያለው የሚወጣ የሚወርድ የሚሄድ የሚቀን እንደዚህ አይነት ነገሮች ለፈጣሪ በባህሪ አይነገርለትም። የሚታይም አይደለም ሲጀመር አይታይም በባህሪው። እነሱ ግን ምንድን ነው ያደረጉት? ሊተራሊ ፍጡር አደረጉት። እኔ የሆነ ቦታ ላይ የሆነ ቤት ውስጥ ካለውኝ እንደማልታየው ሁሉ እሱም የሆነ ፍጡር አካቦት የማይታይ ነገር አደረጉት ማለት ነው። በፍጡር ተካቦ ይሄ እኮ የፍጡር ባህሪ ነው። ኦኬ ቀጥል። አንብቧን ላንብብላቸው። ምን ይላል? እውቀት ሳይኖረው ለሚከራከረውና ለሚሞግተው አካል እንዲህ ይባላል። እውቀት ሳይኖራቸው አሁን ለሚናገሩ ነው መልስ እየሰጡ ያሉት። የተራራ ጫፍ ከስሩ ይልቅ ወደ አላህ የቀረበ እንዳልሆነ ማን ነገረህ? ምክንያቱም አላህ ከሰማያት በላይ በአርሹ ላይ መሆኑን ያመነ ሰው የተራራ ጫፍ ከስሩ ይልቅ ወደ አላህ የቀረበ መሆኑን በእርግጠኝነት ያውቃል። አንቀድም አሁን እንትና ተከራክራይ ነበረ አፍራ ምን አለችኝ? አላህ ለሁሉም ቅርብ ነው በምድርም በተራራም ልዩነት የለውም ብላ ነበረ። እሺ ለአላህ የሚቀርበው ምንድነው? ተራራ ላይ መውጣት ነው። ስለዚህ ጸሎትንም እንዲሰማ ለሱ ለመቅረብ ከፈለክ ትልቅ ዛፍ ላይ መውጣት አለብህ። ይሄ ፍጡር ባህሪ ነው ወገኖቼ፣ ፍጡር ነው። ስቀርበውና ስርቀው ከቦታ አንጻር የሚነገርለት በአንጻር ፍጡር ነው፣ ፈጣሪ አይደለም። ከተራራ ደግሞ ከፍ ያለ ተራራ ላይ ስትወጣ ይበልጥ እኔ ለአላህ ቅርብ ሆናለሁ ማለት ነው። ይሄ ለፍጡር ነው የሚነገረው። ቀጥል። ያ ምን ይላል? ሰባተኛው ሰማይ ከስድስተኛው ሰማይ ይልቅ ወደ አላህ የቀረበች ናት። ስድስተኛዋም ከአምስተኛው ይልቅ ወደ እርሱ የቀረበች ናት። ከዚያም እስከ ምድር ድረስ በተመሳሳይ ሁኔታ ይቀጥላል ይልና ኢስሐቅ ኢብኑ ኢብራሂም እንዲህ ብለዋል። የማማ ጫፍ የማማ ማለት የመስጊድ ማማ ጫፍ ከስር ወይም ከመሬት ይልቅ ወደ አላህ የቀረበ ነው። ከፋር አይታይም። ያ የማማ ጫፍ የመስጊድ ማማ ማለት ነው። ቅድም ያሳዩአችሁ ሚናሬት የሚባለው ከስሩ ይልቅ ወደ አላህ የቀረበ ነው። ከዛ በኋላ ኢብን አልሙባረክ እውነትን ተናግረዋል። ምክንያቱም ወደ ሰማይ የቀረበ የሆነ ነገር ሁሉ
ወደ አላህም የቀረበ ነውና። ስለዚህ አላህን እየቀረባችሁ በመጣችሁ ቁጥር እሱ እየቀረባችሁ ይመጣል ስላለ ወደ ዛፍ ላይ በወጣው ቁጥር እየቀረብኩት ነውና እሱ ደግሞ ወደ እኔ ይመጣል ማለት ነው። እጥፍ ሆኖ ይመጣል እሱም። ታዲያ እነኛ በሳተላይት ወደዛ በእንትን ሲመነጠቁ በፕሌን ሲሄዱ ሞር ቀርበውታል። ደግሞ እኮ በቃ መገናኘት ነበረባቸው ቢኖር ኖሮ። አርረህማኑ ዐለል ዐርሺ እስተዋ ያለው እኮ አላህ በቁርአኑ ነው። አሁን አንተ እኮ ያንተን ግንዛቤ እየገለጽክ ነው እንጂ አሁን እኮ አላህ በግንዛቤ ልክ አይደለም። እሱ በቁርአኑ በቃሉ ያወራውን አንተ በአንተ ልክ ልትፈስረው አችልም። ምክንያቱም እሱ የተናገረው በቃሉ ነው እንጂ አንተ በግልጽ ታየዋለህ ማለት እኮ አይደለም። ይቀርባል ሲባል በምናየው ልክ አይደለም። እሺ በባህሪ ነው እንጂ አሁን እንዳልከም አንተ በመንፈስ ነው እኛ ፈጣሪያችን መንፈስ ነው የምትለው ነገር ቀጥታ እኛ በግልጽ በሰው አምንተን በሰው ማለት በአማንተን ቆሪ ባኪ በሰው አምሳያ ምናምን ማለት ነው ወይንም በፍጡራን እንትን አድርገን ምናየው አይደለም። እኛ አላህ በተናገረው ልክ ተናግረን ያልተናገረውን አንናገርም በሚለው ልክ ነው የምናምነው። አሁን ይሄ ነው ተናገር። ኦኬ አላህ ይመጣል አይደለ? እሺ ወደ ቅርቢቱ ሰማይ ይመጣል። ኦኬ ቅርቢቱ ሰማይ እቺ የምናያት ሰማይ ነች አይደለ? መልካም። እቺ የምናያት ቅርቢቱ ሰማይ ከሆነች አላህም የሚመጣ ከሆነ ሳይንቲስቶች ለምሳሌ እኛ ከምናየው በላይ ርቀው ሄደዋል አይደለ? ኖ ይሄ ፖለቲካዊ ነው። ፖለቲካ ውስጥ አትግባ። ይሄ አይደለም መሆን የለበትም እንደዚህ። ይሄ ፖለቲካ ነው። ሳይንቲስቶች እንደሄዱ ታምናለህ? ሳይንቲስቶቹ እንደሄዱ ታምናለህ? እና አታምንም? እነሱ መሄዳቸው ነው ፈጣሪን ለማየት ነው የሄዱት እነሱ። አይ ፈጣሪን ለማየት ባይሄዱም እነሱ ግን ርቀው ሄደዋል አይደለ? ከዓይናችን እስክንሰወር ድረስ እስኪሰወሩ ድረስ ርቀው ሄደዋል። ከምናያት ሰማይ ርቀው ሄደዋል እኮ። ይሄዱ አይሄዱ ይሄ ፈጣሪን እናያለን ብለው ሄደዋል ነው ወይ? አጭሩ አሁን ችግር የለውም። አሁን የኔ ጥያቄ ምን እንደሆነ ታውቃለህ? ስለዚህ እሱ ሁሌም የሚመጣ ከሆነ ሊያገኙት ይገባል እኮ። ምክንያቱም ማይታይ መንፈስ ስላልሆነ እናንተ አላህ የሚታይ እጅ እግር ያለው ስለሆነ ሊያዩት ይገባ ነበረ ቢኖር። አንደኛ ነው ደግሞ ያልገለጸውን አልተገለጸም በሚለው ነው። ጨርሶታል እኮ ኡስታዛችን ማለት ነው። አሁን ይሄ ምን ብለን ለአንተ እንደምናስረዳ ነው ግራ ገባን። ምክንያቱም ያለው ነገር ጨርሶልሃል እኮ። አልተገለጸም። ያልተናገረው ተናግረዋል፣ ያልተገለጸው አልተገለጸም ነው። እንግዲህ እዚህ ላይ ምንድን ነው አንዋር እፎይ ትሰማኛለህ? እንዴ ጥያቄ መጠየቅ እችላለሁ? ኡመር እስኪ አንድ ጊዜ ሚውት አድርግ። አንዋሬ አንተን ምሳሌ አንተን ፈጣሪህን እግር አለው ብለህ የምታምነው እግር የለውም ብለህ የምታምነው ንገረኝ። ያንተ ፈጣሪ ባት አለው የለውም? እስኪ ይሄን ብቻ ንገረኝና ከዛ ወደ እፎይ ወደ እሱ ትሄዳለህ። ቆይ ዝጋ። አንተ ሚውት አድርግ። ቆይ ሚውት አድርግ። አንተ ራስህ እግር አለው ብለህ ነው ወይ የምታምነው? አንተም እግር አለ እሱም እግር አለው ወይ? አለው እንላለን። አለው ለማውጣት። እሺ እና ጭንቅላት ለምን? እሺ ጭንቅላት ለምን የለውም አልተገለጠም ለምን አላችሁ? ኡስታዛችሁ ባለፈው ለምን እንደዛው አዋርደን? ምን ብለው ወረደ? አንተ ሙስሊም ነው አንተ? አዎ ጭንቅላት የለውም ብለህ ነው የምታምነው? አለ ብለህ ነው የምታምነው አንተ? ጭንቅላት አለው ብለህ ታምናለህ? አላህ በቁርአኑ አለኝ ያለውን ነገር አለው ብለን እናምናለን። ያልተናገረውን ነገር አንናገርም። ጭንቅላት ነው አይደል? ቆይ ጭንቅላት ከንቱ አንዴ ጥያቄ መጠየቅ ይችላል? አንዴ ጭንቅላት አለ የለውም? ጨርሶልሃል። ለአንተ አሁን ሊገልጽልህ ጨርሶልሃል እኮ። ቆይ ዑመር አንዴ ጭንቅላት አለ የለውም? ጭንቅላት አለ የለውም? ጠይቃል እኮ ተመልሶልሃል። መልካም እሺ ችግር የለውም።